በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አላችሁ? በይቅርታው በቸርነቱ እስከዚህ ሰዓት የጠበቀን አምላካችን እግዚአብሔር ምስጋና ለእርሱ ይሁን። ቀሪውን ሰዓት እንዲባርክልን በመካከላችን ተገኝቶ ቅዱስ ቃሉ እንዲያስተምረን እንዲመክረን ከቅዱስ ሐዋርያ ከቅዱስ ጳውሎስ ረድኤት በረከት እንዲያሳድርብን የእሱ መልካም ፈቃድ ይሆንልን። ያው እየተመለከትን ያለነው የሐዋርያው የቅዱስ ጳውሎስ መልእክታት ነው። እንግዲህ ባለፈው ጊዜ የተመለከትነውን ለጥቂት ደቂቃዎች ከልሰን ወደ ዛሬው ትምህርት እናልፋለን። ባለፈው የሮሜ መልእክት ተመልክተናል። ያው የሮሜ መልእክት ከገላትያ መልእክት ጋር አንድ ላይ ተያይዞ የሚጠና ነው። በዛ ውስጥ ቅዱስ ጳውሎስ የሚያነሳቸው መልእክታት ተቀራራቢነት ያላቸው ስለሆኑ ከገላትያ መልእክት ጋር አብሮ ሊጠና የሚገባው ነው። እንግዲህ ባለፈው እንዳነሳ ነው በሮም ግዛት ውስጥ ብዙ አይሁዳውያን እንደነበሩ፣ በተለይ በሮም ከተማ ውስጥ ከ40 ሺህ እስከ 50 ሺህ የሚደርሱ አይሁዳውያን ነበሩ። ቅዱስ ጳውሎስ ወደ ሮም ገብቶ ወንጌል አላስተማረም። ወደዛ ተሻግሮ ሮም ገብቶ ለማስተማር ፍላጎት እንደነበረው በመልእክታቱ ጠቅሷል። በተለይ ቀላውዲዮስ ቄሳር በ49 ዓመተ ምህረት ክርስትናውን በተቀበሉትና ክርስትናውን ባልተቀበሉ አይሁድ መካከል ስለ ክርስቶስ የሚደረገው ክርክር ስለሰለቸው ሁሉንም ጠራርጎ ከከተማው አስወጥቷቸዋል። 5 ዓመት ያህል እሱ ከሞተ በኋላ ነው የተመለሱት ክርስቲያኖቹም ያመኑትም ያላመኑትም ማለት ነው። እና እንግዲህ ለ5 ዓመት በሮም ከተማ ውስጥ የነበረችውን የክርስቲያኖች ቤተክርስቲያን ይመሩ የነበሩት ከአይሁድ ወገን ያልሆኑ ከአሕዛብ ወገን የሆኑት ክርስቲያኖች ነበሩ ማለት ነው። እና እነሱ ሲመለሱ ያው በመሃላቸው ክርክር፣ ልዩነት ነበረ። በተለይ ትልቁ ጥያቄ እንግዲህ ደጋግመን እንዳነሳ ነው ከአሕዛብ ወገን የሚመጡት ወደ ክርስትና የሚመጡት አዳዲስ አማኞች ወደ አዲሱ ቃል ኪዳን ወደ ወንጌል ወደ አዲሱ የእግዚአብሔር ቤተሰብ እንዴት ሊቀላቀሉ ይገባል የሚለው ነበር ትልቁ ጥያቄ። ያው በተለይ በዋናነት መገረዝ አለባቸው የለባቸውም የሚለው ጥያቄ ነው። እና አይሁዳውያን ይጠብቋቸው የነበሩትን ስርዓቶች መጠበቅ ይገባቸዋል ወይስ አይገባቸውም የሚለው ነበር የሚያከራክረው። ያንን በተመለከተ ቅዱስ ጳውሎስ መፍትሄ የሰጠበት መልእክት ነው። እንግዲህ በመልእክት ውስጥ እንግዲህ መጀመሪያ የሚነሳው ቅዱስ ጳውሎስ ኦቨርአርኪንግ ፕሮብሌም የምንለው የትልቁ ዋና ትልቅ ችግር ምንድን ነው? ያው የሰው ልጆች ኃጢአት ነው። እንዴት ያ ወደ ሞት እንዳመራን እግዚአብሔር እንዴት እስራኤልን ምክንያት አድርጎ በኃጢአት እና በሞት የተገዛውን ዓለምን ለማዳን እንደወደደ እንደፈቀደ አብርሃምን እንዴት እንደመረጠው ቅዱስ ጳውሎስ በመልእክቱ ያነሳልናል። እስራኤላውያን ግን ያው ለእግዚአብሔር አልታመኑም። እነሱ ራሳቸው ያው እግዚአብሔር የሚበድሉና የሚያሳዝኑ ሆኑ። እግዚአብሔር ግን ታማኝ ሆኖ መቀጠል ነበረበት። ስለዚህ የአምላካችን የእግዚአብሔር መታመን ለቃል ኪዳኑ መታመን በክርስቶስ በማመን ወደ መጽደቅ አድርሶናል። እንግዲህ ከእስራኤል ወገን ከሆነው ከእስራኤል ወገን ከመጣው በስጋ በተገለጠው በልጁ በኢየሱስ ክርስቶስ አምነን እንድንጸድቅ አምነን እንድንድን የእግዚአብሔር ፈቃድ ሆኗል ማለት ነው። እና ይህን ነው ቅዱስ ጳውሎስ የሚያነሳልን። እንግዲህ በዚህ በተለይ በእምነት መጽደቅ የሚለው ከዚሁ ጋር አብሮ የሚያዝ እንደሆነ ባለፈው አንስተናል። እና ጻድቅ ወይም ጽድቅ የሚለው መጽደቅ የሚለው ጻድቅ የሚለው በበጎ ስራ የበለጸገ የሚለው ሀሳብ ሳይሆን በቅዱስ ጳውሎስ መልእክታት ላይ የምናገኘው ጻድቅ ማለት በቃል ኪዳን የጸናውን አንድነት የተቀላቀለ አባል የሆነ ማለት ነው። እና በእምነት መጽደቅ ማለት ያ ቃል ኪዳኑ የሚጠይቀውን ቃል ኪዳናዊ ግዴታዎች መፈጸምን የሚያሳይ ነው። እና ይህንን በደንብ መመልከት ይገባል ብለን ባለፈው አንስተናል። የቅዱስ ጳውሎስ መልእክታት ያው በጎ ስራ መንፈሳዊ ስራዎችን የሚቃወሙ አይደሉም የሚለውን ደጋግመን አንስተናል። ከዛ የተመለከትን የቆላሲስ መልእክትን ነው። እንግዲህ ቆላሲስ ቅዱስ ጳውሎስ መልእክት ከጻፈላቸው በኤዥያ ማይነር ወይም በታናሽ ኤስያ ዛሬ ቱርክ
ተብላ በምትጠራው ቦታ ከሚገኙ ቅዱስ ጳውሎስ ከመሰረታቸው አብያተ ክርስቲያናት መካከል ነች ብለናል። እንግዲህ ዛሬ የምንመለከተው የፊልሞናም ሀገር ነች። ቅዱስ ጳውሎስ እንግዲህ ወደዚህች ቦታ ገብቶ ካስተማረ በኋላ እንደ ሌሎቹም አብያተ ክርስቲያናት የሚፈትኑ አማኞችን የሚፈትኑ ችግሮች ስለነበሩ መልእክቱን ጽፏል ብለናል። በተለይ ቢጽ ሐሳውያን የሚባሉት እና የግኖስቲኮች ፍልስፍና የመጀመሪያው ምዕት ዓመት ላይ የነበሩትን አብያተ ክርስቲያናት የሚፈትኑ ችግሮች ናቸው እና ያንን አስመልክቶ ቅዱስ ጳውሎስ ጽፎታል ብለናል። ያው በሮም ታስሮ ሳለ በ60 ዓመተ ምህረት አካባቢ የመጀመሪያው እስር ነው ይሄ እና በዛ ሳለት የጻፈው መልእክት ነው። እንግዲህ ይህንን መልእክት ይዘቱንም አጠቃላይ የመልእክቱን ሐሳብ ባለፈው ተመልክተናል። ወደ ዛሬው እናልፋለን። ዛሬ መጀመሪያ የምንመለከተው የኤፌሶን መልእክትን ነው። ኤፌሶን አሁንም በዛች በታናሽ እስያ እንግዲህ ያው ቅዱስ ጳውሎስ በአብዛኛው የመሰረታቸው በተለይ በመጀመሪያው ጉዞ እና በሁለተኛው ጉዞ የመሰረታቸው አብያተ ክርስቲያናት የሚገኙት ያው ዛሬ ቱርክ ተብላ በምትጠራው ሀገር ነው። እነዚህ የመጀመሪያ ክርስቲያኖች አሻራ የነበረባቸው ቦታዎች ናቸው። ያው እንደ ክፉ አጋጣሚ ሆኖ ይሄ ቦታ አሁን በእስልምና እጅ ስለወደቀ ብዙ የክርስትና አሻራዎቻችን ጠፍተው ነው እንጂ ያው ቱርክ በዛን ጊዜ ታናሽ እስያ በምትባልበት ጊዜ የክርስቲያኖች መፍለቂያ የክርስቲያኖች ወደብ ሐዋርያው ቅዱስ ጳውሎስ ክርስትናን ያስፋፋባት ታላቅ ቦታ ነች እና ያው ኤፌሶንም የምትገኘው በዚሁ በቱርክ በዛሬዋ ቱርክ ወይም በቀድሞ ታናሽ እስያ ውስጥ ነው። በተለይ ኤፌሶን የወደብ ከተማ ነች፣ ታላቅ ከተማ ነች። በሮም ስልጣኔ ውስጥ ከነበሩ ታላላቅ ከተሞች አንዷ ትልቋ ኤፌሶን ነበረች። ኤጂያን ባህር የምንለው ባህር በግሪክና በቱርክ መካከል ያለው ባህር ኤጂያን ባህር በዚህ በታናሽ እስያ በኩል በምዕራብ በስተምዕራብ የምትገኝ የወደብ ከተማ ነች ማለት ነው። ስለዚህ ያው ታላቅነቷን ከዚህ መረዳት እንችላለን። ያው የወደብ ከተማ ነች፣ የንግድ ስፍራም ነች። አስቀድሞ ያው በዚች ቦታ ገብቶ ያስተማረው ቅዱስ ዮሐንስ ወንጌላዊ ነው። ኋላ ላይ ቅዱስ ጳውሎስ ከአቂላና ጵርስቅላ ባለፈው የቆሮንቶስ መልእክትን ስንመለከት ተመልክተናቸዋል። እነዚህ ከሮም ከተሰደዱት ክርስቲያኖች መካከል ናቸው። ሐዋርያው ቅዱስ ጳውሎስን ተቀብለው ያስተናገዱ ናቸው እና ከአቂላና ጵርስቅላ ጋር በሁለተኛው ሐዋርያዊ ጉዞ ከተማዋን ለመጀመሪያ ጊዜ እንደጎበኛት በዚህ በሐዋርያት ሥራ ምዕራፍ 18 ከቁጥር 19 እስከ 21 ስናነብ እንመለከታለን እና በሶስተኛው ሐዋርያዊ ጉዞ ደግሞ ድጋሚ ተመልሶ ብዙ ጊዜ የቆየውና ይህችን ከተማ በወንጌል ያነጻት ያስተማራት በሶስተኛው ሐዋርያዊ ጉዞ ነው። ብዙ ጊዜ ከቆየባቸው ከተሞች ከቆሮንቶስ ከተማ በላይ ብዙ ከተማ የቆየው በዚች ከተማ ነው። ቆሮንቶስ ባለፈው ደጋግመን እንዳነሳ ነው 18 ወራት ነው የቆየው። ሐዋርያው ቅዱስ ጳውሎስ ራሱ በመልእክቱ እንደገለጸው በኤፌሶን 2 ዓመት ከ6 ወር ያህል ቆይቷል። ስለዚህ ብዙ ስራ የሰራባት ከተማ ነች ማለት ነው። ይህች ከተማ ታላቅ ከተማ ነች። በውስጧም የምትመለከው ታዋቂዋ አርጤምስ የምትባለው ታላቅ ጣዖት አለች። እንግዲህ ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 19 ላይ ስንመለከት በኤፌሶን ብዙ አገልግሎት ከፈጸመ በኋላ ብዙ ተአምራት ገልጦ ብዙ ምዕመናንን ካፈራ በኋላ በዚያ የነበሩት ክርስቲያኖች ቁጥራቸው እየበዛ ሲመጣ ጣዖት የሚያስመልኩ ጣዖት የሚቀርጹ እንደነ ዲሜጥሮስ ያሉት ጠንቋዮች፣ መተተኞች ተሰብስበው በቅዱስ ጳውሎስ ላይ እንደተነሱበት እናነባለን። ስለዚህ ቅዱስ ጳውሎስ በጣም ትልቅ ተቃውሞ እንደተነሳበት፣ ከተማዋ እንደተበጠበጠች እንመለከታለን። ምክንያቱም እነዚህ ሰዎች ቅዱስ ጳውሎስ በሚያስተምረው ወንጌል ምክንያት ገቢያቸው ስለቀነሰ በቅዱስ ጳውሎስ ላይ ተነስተውበታል እና
ያው ታላቋን እንግዲህ የሚመኩባትን አርጤምስን የእሷን ዝና የእሷን ታላቅነት የሚቃወም ሆኖ ስለታያቸው የቅዱስ ጳውሎስ አገልግሎት ትልቅ ተቃውሞ ቀስቅሰውበታል። ስለዚህ በዚህ ምክንያት ከኤፌሶን ወጥቶ ወደ መቄዶንያ ተሻግሯል። ይህንን በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ በሐዋርያት ሥራ ምዕራፍ 19 እና ቁጥር 20 ላይ እናገኛለን ማለት ነው። እና ቅዱስ ጳውሎስ ይህንን ሲያደርግ ያው በሐዋርያት ሥራ ላይ ይችን ከተማ ለቆ ወደ መቄዶንያ ሲሻገር በአንደኛ ጢሞቴዎስም እንደተጠቀሰልን በምዕራፍ 1 ቁጥር 3 ላይ ያችን ከተማ ብቻዋን ጥሏት አልሄደም። ሐዋርያው የእሱ ታላቅ ደቀ መዝሙር የሆነውን ጢሞቴዎስን ሊቀ ጳጳስ አድርጎ በኤፌሶን ሾሞት ነው ከከተማዋ የወጣው ማለት ነው። እና ለጢሞቴዎስም በኋላ የጢሞቴዎስን መልእክት የሚልክለት በዚህ ምክንያት ነው። በኤፌሶን ላይ ሊቀ ጳጳስ አድርጎ ስለሾሙ ያችን ቤተክርስቲያን እንዴት ማስተዳደር እንደሚገባው ስርዓተ ኖሎትን ለማስተማር የእረኝነትን ትምህርት ስርዓተ ክህነትን ለመስራት ለጢሞቴዎስ የላከለት መልእክት ነው። በኋላ ላይ እንደምንመለከተው ማለት ነው በሐዋርያት ሥራ ምዕራፍ 19 እና ቁጥር 20 ላይ ተጨማሪውን ታሪክ ታገኛላችሁ። ለዚህ ነው በአንደኛው ቆሮንቶስ ምዕራፍ 15 ላይ ሐዋርያው ቅዱስ ጳውሎስ ለትንሣኤ ሙታን ሲያስተምር ሙታን የማይነሱ ከሆነ በክርስቶስ ማመናችን ከንቱ ነው እያለ ባስተማረበት ክፍል ላይ ሙታን የማይነሱ ከሆነ እንደ ሰው በኤፌሶን ከአውሬ ጋር የታገልኩት ሙታን የማይነሱ ከሆነ ለምን ይጠቅመኛል ብሎ ነበር። እና በዚህ በኤፌሶን ያደረገውን ተጋድሎ ከአውሬ ጋር እንደመታገል የከፋ ተጋድሎ እንደነበረ በተለይ ከነዚህ ከተቃዋሚዎቹ ከጣዖት አስመላኪዎቹ ከጣዖት አምላኪዎቹ ይደርስበት የነበረው መከራ ከአውሬ ጋር እንደመታገል አድርጎ እንደቆጠረው በዚህ መልእክቱ ላይ እናያለን ማለት ነው። ያው ይሄ ክፍል ፊገራቲቭሊ አውሬ ያለው የሚቃወሙትን ሰዎች ነው ወይስ ያን ጊዜ ሮማውያን ያደርጉት እንደነበሩት ቅዱስ ጳውሎስን ከአውሬ ጋር አታግለውታል የሚለው እንግዲህ ያው የተለያየ አስተያየት አለ። ግን ያው እኛ ያው ቅዱስ ጳውሎስን በኤፌሶን ከአውሬ ጋር ታገልኩ ያለው ግን በዋናነት ከነ ዲሜጥሮስ የደረሰበትን ፈተና በተመለከተ ነው። እና በዚህ መንገድ ገልጾታል ማለት ነው በኤፌሶን የደረሰበትን መከራ። እንግዲህ መልእክቱን ሐዋርያው ቅዱስ ጳውሎስ የኤፌሶን መልእክቱን የጻፈው በሮም እንግዲህ ያው ብዙዎቹን መልእክታት በተለይ አራቱን የእስር ቤት መልእክታት የምንላቸውን ኤፌሶንን፣ ፊልጵስዩስን፣ ቆላሲስን እና ፊሊሞንን የጻፈው በተመሳሳይ ጊዜ ነው። የቁም እስረኛ ሆኖ የታሰረው ለ2 ዓመት ነው። ከ59 እስከ 62 ባሉት ጊዜያት ውስጥ ቅዱስ ጳውሎስ በሮም የቁም እስረኛ ሆኖ ታስሯል። የቁም እስረኛ ማለት ነፃነት ነበረው ያው ቅዱስ ጳውሎስ በዚህ በመጀመሪያው እስሩ በሐዋርያት ሥራ ላይ እንደገለጸው ነፃነት ነበረው። ወንጌልን ያስተምር ነበረ፣ መልእክታትን ይጽፍ ነበረ። ያው እስር ቤት ሳይሆን በዛው በቤቱ ውስጥ ነው የቁም እስረኛ የሆነው። ስለዚህ እንግዶችን የመቀበል እንግዶችን የማስተናገድ ነፃነት ነበረው። ያው እንደ ልቡ ወደ ፈለገው ቦታ አይንቀሳቀስም እንጂ ነፃነት ነበረው። 2 ጊዜ ነው በሮም የታሰረው እና መጨረሻ እንግዲህ ከሞቱ በፊት የታሰረው እስር ነው በጣም ክፉ ወይም አሰቃቂ መከራ የደረሰበት እስር የሆነ ያው ሁለተኛው ነው። የመጀመሪያው ግን ብዙ መልእክታቱን የጻፈበት እስር ነው እና በቁም እስረኝነት እያለ የጻፈው መልእክት ነው ማለት ነው። እንግዲህ በእስር እያለ የኤፌሶን ክርስቲያኖች በእምነትና ምግባር መጽናታቸውን ስለሰማ የጻፈው መልእክት ነው። ቲኪቆስ በሚባለው ደቀ መዝሙሩ እጅ ለኤፌሶን ክርስቲያኖች ልኮታል። መልእክቱን ያው እንደ ገላትያ ክርስቲያኖች በቢጽ ሐሳውያን ትምህርት ባለመታለላቸው ሊያመሰግናቸው ነው አንደኛ የጻፈው። በገላትያ መልእክት ላይ እንዳየነው በተለይ በምዕራፍ 1 ላይ ቅዱስ ጳውሎስ እንደሚናገረው እጅግ ተቆጥቶ እንዴት እኛ ካስተማርናችሁ ወንጌል ወደ ልዩ ወንጌል እንዴት ፈጥናችሁ ገባችሁ ብሎ እንደውም ሰላምታውን
በሌሎች መልእክታት ላይ የሚታየውን ሰላምታ እንደው በሚገባ መንገድ ከማቅረቡ ወደ ተግሳጽ እንደሄደ እንዴት እንደገባ አይተናልና እንደ ገላትያ ክርስቲያኖች አይደሉም የኤፌሶን ክርስቲያኖች። ቅድም እንዳነሳ ነው በኤፌሶን ውስጥ ብዙ ፈተና ብዙ ተቃውሞ ቢኖርባቸውም ግን ሃይማኖታቸውን ምግባራቸውን ጠብቀው እንደቆዩ መልእክት ስለደረሰው ሊያመሰግናቸው ጽፏል። ከአይሁድና ከአሕዛብ ወገን የሆኑት እንዳይለያዩ አይሁዳዊነት፣ አረማዊነት፣ ከአሕዛብ ወገን መሆን፣ ከአይሁዳውያን ወገን መሆን ይሄ እነዚህ ሁለቱን አንድ ክርስቶስ ስላደረጋቸው በክርስቶስ ሁለት ሆነው ሁለት ጎራ ይዘው ይለያዩ የነበሩት እነዚህ ልዩነታቸው ጠፍቶ አንድ ስለሆኑ አንድ ሆነው እንዲኖሩ በዚህ መልእክቱ ላይም ያው አስተምሯል። ሌላው በዚህ መልእክት ውስጥ በክርስቶስ ላይ የተመሰረተ ክርስቲያናዊ ሕይወት ምን ይመስላል የሚለው ቅዱስ ጳውሎስ ያሳየናል። የቤተሰብ ሕይወት ባል ምን ማድረግ እንደሚገባው፣ ሚስት ምን ማድረግ እንደሚገባት፣ ልጆች ለወላጆቻቸው እንዴት መታዘዝ እንዳለባቸው፣ ባሮች ለጌቶቻቸው እንዴት መታዘዝ እንዳለባቸው በስፋት ያስተማረበት ክፍል ነው። ያው በኤፌሶ መልእክቱ ምዕራፍ 5 ላይም ያው በብዛት የምናውቀው ብዙ ጊዜ የሚጠቀሰው ሐዋርያው ቅዱስ ጳውሎስ ሚስቶች ለባሎቻቸው ለክርስቶስ እንደሚታዘዙ እየታዘዙ እንዲኖሩ፣ ባሎችም ሚስቶቻቸውን ክርስቶስ ቤተክርስቲያን በወደደበት የፍቅር አምሳል እየወደዱ እንዲኖሩ፣ ይሄ የባልና የሚስት ጋብቻ ታላቅ ክቡር ምስጢር እንደሆነ የክርስቶስንና የቤተ ክርስቲያንን አንድነት የሚመስል እንደሆነ ቅዱስ ጳውሎስ በስፋት ያስተማረበት ክፍል ነው ማለት ነው እና ስለ ክርስቲያናዊ ሕይወት ስለ ክርስቲያናዊ ቤተሰብ አስተምሯል። ልጆችም ለወላጆቻቸው እንዴት መታዘዝ እንዳለባቸው አስተምሯል በቀጣዩ ምዕራፍ ማለት ነው። ሌላው በዚህ መልእክቱ ወደ ቀደመ ኃጢአታቸው እንዳይመለሱ ያው ቅድም እንዳነሳ ነው ኤፌሶን ታላቅ ከተማ ነች፣ የወደብ ከተማ ነች፣ ብዙ ንግድ ብዙ እንቅስቃሴ ያለባት ከተማ ነች። ያው የከተማ ኑሮ ለክርስትና ሕይወት የሚስማማ አይደለም፣ ብዙ ኃጢአት ስላለ ማለት ነው እና ያው ጥለውት የመጡትን ያንን የዝሙት የርኩሰት የኃጢአት ሕይወት እንዳይመለሱበት የዲያብሎስን ስራ በመቃወም እንዲጸኑ ቅዱስ ጳውሎስ ደጋግሞ በመልእክቱ አስተምሯል ማለት ነው። እንግዲህ ይዘቱን ሁሉንም ስንመለከት እንግዲህ ያው መጀመሪያ እንደ ሁሉ ጊዜው በምስጋና ይጀምራል። ከቁጥር 3 እስከ 23 በምዕራፍ 1 ላይ ምስጋናና ጸሎት ያቀርባል። ቅዱስ ጳውሎስ ሁለት ቦታ ጸሎት አቅርቧል በዚህ ክፍል ውስጥ እና ምስጋናውን ለእግዚአብሔር ነው የሚያቀርበው። እንግዲህ በምስጢረ ሥላሴ ላይ የተመሰረተ አስተምህሮ የቅዱስ ጳውሎስ ትምህርት ጥንታዊ እንደሆነ በመልእክቱ ላይ እናገኛለን። ያው ምስጋናውንም ሲያቀርብ ለአብ በደሙ ላዳነን ለወልድ እንዲሁም የታተምንበት ብሎ በመንፈስ ቅዱስ መታተማችንም እያነሳ በዚህ ክፍል ምስጋና ለሥላሴ ሲያቀርብ እናያለን ማለት ነው። ከዚያ እያይዞ ጸሎቱን እናገኛለን። ከምዕራፍ 2 ከቁጥር 1 እስከ ምዕራፍ 6 ቁጥር 20 ድረስ እንግዲህ ክርስቶስና ቤተክርስቲያንን ነው ቅዱስ ጳውሎስ የሚያሳየን ማለት ነው። ክርስቶስና ቤተክርስቲያን በምዕራፍ 2 የመጀመሪያው ክፍል ላይ መዳን ከእግዚአብሔር ቸርነት የተነሳ ለሁሉ የተሰጠ ጸጋ እንደሆነ ስጦታ እንደሆነ ቅዱስ ጳውሎስ ያነሳልና ይሄ ጸጋ ይሄ ስጦታ ተከፍሎ የለበትም፣ አድሎ የለበትም፣ ግሪካዊ አይሁዳዊ የሚል የለውም። የሐዲስ ኪዳን ድህነት ለሁሉ የተሰጠ ነው፣ ለአንድ ወገን ተከፍሎ የተሰጠ አይደለም የሚለውን ያነሳልና ከዛው ጋር አያይዞ ቤተክርስቲያን ሁሉን አቀፍ ነች። ቅድም እንዳነሳ ነው አንተ አይሁዳዊ ነህ አንተ ግሪካዊ ነህ እያለች ቤተክርስቲያን አትከፋፈልም። በቤተክርስቲያን መከፋፈል ልዩነት የለም። ያንን ልዩነት ክርስቶስ በመስቀሉ በደሙ አጥፍቶታል እና ይሄ ባለፈው በገላትያ መልእክቱም ላይ በሌሎች መልእክታቱም ላይ ደጋግሞ እንዳነሳው ሴት ወንድ፣ ባሪያ ጌታ፣ አይሁዳዊ ግሪካዊ የሚል ልዩነት በክርስቶስ ጠፍቷል የሚለው ቅዱስ ጳውሎስ በደንብ ያነሳልና ይህች በክርስቶስ የተመሰረተችው ቤተክርስቲያን ሁሉን አቀፍ ነች፣ ሁሉን አቅፋ የምትይዝ ነች እና በምዕራፍ 3 መልእክቱ ላይ ቅዱስ ጳውሎስ ልዩ ጸሎት ያቀርባል።
እንግዲህ ራሱም እንደሚናገረው በልቡናው ተንበርክኮ ያቀረበው ጸሎት ነው። ይሄ ጸሎት እንዲጸኑ ፍጹማን እንዲሆኑ ቅዱስ ጳውሎስ ያቀረበው ጸሎት ነው። ደስ የሚል ጸሎት ነው። አሁን ቅዱስ ጳውሎስ ለሚያገለግላቸው ምዕመናን ምን ያህል ይጨነቅ፣ ምን ያህል ይጸልይላቸው፣ ምን ያህል ይደክምላቸው እንደነበረ እናያለን። እና ያ የወንጌል አገልግሎቱ ያ ድካሙ እውነተኛ ድካም ነው። በጸሎት የታገዘ ድካም ነው እና እንዲሁ በከንቱ የሚያገለግለው አገልግሎት አልነበረም እና ጸሎት ያንን ያሳየናል። ምዕራፍ 3 ከቁጥር 14 ጀምሮ እንደዚህ ይላል። ስለዚህ በልቡናዬ ተንበርክኬ ለአብ እሰግዳለሁ፣ በሰማይና በምድር ያሉ ነገዶች ሁሉ ለሚጠሩት ለእርሱ እንደ ጌትነቱ ምላት ይሰጣችሁ ዘንድ በመንፈስ ቅዱስም ኃይል ያጸናችሁ ዘንድ በልባችሁ ውስጥ በፍቅር ስር መሰረታችሁ የጸና ሲሆን ክርስቶስ በሃይማኖት በሰው ውስጥ ያድራልና ስፋቱና ርዝመቱ ምጥቀቱና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር ለማስተዋል ትችሉ ዘንድ የክርስቶስን ፍቅር ለመረዳት በእግዚአብሔር ፍጹምነት በሁሉ ፍጹማን ትሆኑ ዘንድ በካህሊነቱ እንደረዳን መጠን የምናስበውንና የምንለምነውን ሁሉ ትሰሩ ዘንድ በካህሊነቱ እንደረዳን መጠን የምናስበውንና የምንለምነውን ሁሉ ትሰሩ ዘንድ ታበዙም ዘንድ ሊያጸናችሁ ለሚችል ለእርሱ በቤተ ክርስቲያን በኢየሱስ ክርስቶስ በትውልድ ሁሉ ምስጋና ይሁን ለዘላለሙ አሜን ይላል። አሜን እንደ ቃሉ ይደረግልን። እንግዲህ ቅዱስ ጳውሎስ ያን ጊዜ የጸለየው ጸሎት በኤፌሶን ላሉት ክርስቲያኖች ብቻ ሳይሆን ለሁላችንም የሚሆን ጸሎት ያደርግልን። እንግዲህ ያው እኛ እንድናገለግላችሁ የተጠራ ነው። አገልጋዮች በዚህ ልክ ለተጠራንለት መንጋ የምንጨነቅ ስላልሆንን እንግዲህ እነዚህን የታላላቆቹን ሐዋርያት ጸሎትና ልመና አምላካችን እግዚአብሔር ተቀብሎ እንግዲህ ምዕመናኑን እንዲያበዛ እንዲያጸና የእሱ ፈቃድ ይሁንልን። እንግዲህ በዚህ መንገድም ጸሎትም የጸለይበት መልእክት ነው። ቤተ ክርስቲያን ከዚህ በኋላ እንግዲህ በምዕራፍ 4 የክርስቶስ አካል ስለመሆኗ በደንብ ያስተምራል። ስለዚህ አሁን የክርስቶስ አካል ስለሆነን ከአሕዛብ ወይም ከጨለማ ስራ በፊት ጥለነው ከመጣነው ከኃጢአት ስራ መለየት አለብን የሚለውን ያው ከጨለማ ከአሕዛብ ስራ ስለመለየት በስፋት ያስተምራል። ከዛ ያው ቅድም እንዳነሳ ነው ቀጥሎ ስለ ክርስቲያናዊ ቤተሰብ ያስተምራል ማለት ነው። በምዕራፍ 5 ከቁጥር 21 ጀምሮ ስለ ባል፣ ስለ ሚስት፣ ስለ ልጆች እና ያው ባሮች ለጌቶቻቸው እንዴት መታዘዝ እንደሚገባቸው ያስተምራል። በመጨረሻው ክፍል ስለ መንፈሳዊ ተጋድሎ ያስተምራል። ለክርስቶስ ወታደር አርበኛ ስለመሆን ያስተምራል እና በመንፈሳዊ ተጋድሎ ውስጥ በዓይን የማይታዩትን ርኩሳን አጋንንትን እየተዋጋን ለክርስቶስ ታማኝ ወታደሮች እንድንሆን ቅዱስ ጳውሎስ ያስተምራል ማለት ነው። ይሄ የተጠራንለት አገልግሎት ነው ማለት ነው እና በቃ ክርስቶስና ቤተክርስቲያን ሁል ጊዜ በመንፈሳዊ ተጋድሎ ውስጥ ነው ያለችው። ቤተክርስቲያን እንግዲህ ቤተክርስቲያን ማለት እኛ ነን። ሁል ጊዜ ወታደሮች ነን። ወታደር ሁል ጊዜ በተጠንቀቅ የሚኖር ነው። በተጠራ ጊዜ ለውጊያ ለመሰለፍ ተዘጋጅቶ የሚጠብቅ ነው። ስለዚህ መንፈሳዊ ተጋድሎ ውስጥ ነው ያለ ነው። ያውም ቅዱስ ጳውሎስ እንደገለጠልን ተጋድሏችን በዓይን ከሚታዩ በእጅ ከሚዳሰሱ ስጋውያን ፍጥረታት ጋር አይደለም፣ በዓይን ከማይታዩ ርኩሳን መናፍስት ጋር ነው እና ይህንን መንፈሳዊ ተጋድሎ በጥንቃቄ ልንፈጽመው እንደሚገባም ነው የሚያስተምረን። ያው መጨረሻ ላይ ማጠቃለያ ይሰጣል ማለት ነው ቅዱስ ጳውሎስ። የኤፌሶን መልእክቱ ይህንን ይመስላል። ቀጥሎ የምናገኘው ያው የጢሞቴዎስ መልእክታትን ነው። ሐዋርያው ቅዱስ ጳውሎስ እስካሁን ድረስ እንዳየነው መልእክታቱን ሲጽፍ የጻፈው ለአብያተ ክርስቲያናት ነው፣ ወይም ለመሰረታቸው ለክርስቲያኖች አንድነት ማህበር ህብረት ነው ሲጽፍ የነበረው። በተናጥል ለአንድ ሰው የተጻፉ አልነበሩም። እንግዲህ ከተሰሎንቄ ጀምሮ ለተሰሎንቄ ክርስቲያኖች፣ ለቆሮንቶስ ክርስቲያኖች፣ ለፊልጵስዩስ ክርስቲያኖች፣ ለሮሜ ክርስቲያኖች እነዚህን ለኤፌሶን ክርስቲያኖች እነዚህ መልእክታት የጻፋቸው መልእክታት ስንመለከት ነው የመጣ ነው። አሁን ከዚህ በኋላ የምናገኛቸው ደግሞ ለአብያተ ክርስቲያናቱ መሪዎች
መሪዎች በጵጵስና ደረጃ ተሾመው አብያተ ክርስቲያናቱን ይመሩ ለነበሩ መሪዎች ቅዱስ ጳውሎስ የጻፈው መልእክት ነው የምናገኘው። እንግዲህ የመጀመሪያው በተናጥል ለአንድ ግለሰብ ከተጻፉት መልእክታት መካከል የጢሞቴዎስን መልእክት እናገኛለን። ጢሞቴዎስ የሐዋርያው ቅዱስ ጳውሎስ እጅግ ታማኝ የሆነ ቅዱስ ጳውሎስ እጅግ የሚወደው አገልጋዩ ደቀ መዝሙሩ ነው። የመንፈስ ቅዱስ ልጁ ነው። መጀመሪያ ያገኘው በሁለተኛው ሐዋርያዊ ጉዞ ነው። በገላትያ አውራጃ ካሉት ከተሞች መካከል ልስጥራን በምትባለው ከተማ ውስጥ ቅዱስ ጳውሎስ በሁለተኛው ሐዋርያዊ አገልግሎት ወንጌል እየዞረ ሲያስተምርና ሲሰብክ ያገኘው ደቀ መዝሙር ነው። ይህንን በሐዋርያ ሥራ ምዕራፍ 16 ላይ ታገኙታላችሁ። ጢሞቴዎስ በገላትያ ባሉት ከተሞች ሁሉ ያሉት ወንድሞች ሁሉ ይመሰክሩለት ነበረ። ስለ በጎ ሃይማኖቱ፣ ስለ ቀናተኛነቱ፣ ስለ በጎ ሕይወቱ የተመሰከረለት ነው እና ለዚህ ነው ቅዱስ ጳውሎስም መርጦ ደቀ መዝሙሩ ያደረገው። አባቱ ግሪካዊ ነው ወይም ከአረማውያን ወገን ነው። እናቱ አይሁዳዊት ነበረች። እንግዲህ አይሁዳውያን እንዴት በየቦታው ተበትነው ዝሩ ሆነው ይኖሩ እንደነበር ከዚህ ሁሉ ማየት እንችላለን እና ከአሕዛብ ጋርም ተጋብተው የሚኖሩ መሆናቸውን ያው በዚህ ማየት እንችላለን። የጢሞቴዎስ አባቱ አረማዊ ነው፣ እናቱ አይሁዳዊት ነች። የሐዋርያት ሥራ ምዕራፍ 16 ላይ ተጠቅሶ ታያዩታላችሁ። በጢሞቴዎስ ሕይወት ውስጥ አንዱ የምናየው ትልቅ ነገር ምንድን ነው? የወላጆች ድርሻ ምን ያህል ታላቅ መሆኑን እናየዋለን። አሁን ጢሞቴዎስ ቅድም እንዳነሳ ነው በገላትያ ባሉ ከተሞች ሁሉ የተመሰከረለት ሰው ሁሉ የሚያውቀው እንግዲህ ጌታ በወንጌል ላይ እንደተናገረው በተራራ ላይ እንደተሰራች ልትሰውር እንደማይቻላት ከተማ የቅዱስ ጢሞቴዎስ ሕይወት የታወቀ የተገለጠ ነው። ብርሃናችሁ በሰው ሁሉ ፊት ይብራ እንደተባለ የማይሸሸግ ሊሸሸግ የማይችል ቅድስና በጎነት የነበረው ነው ጢሞቴዎስ። ግን ለዚህ ሕይወት ምንድን ነው ያበቃው? ገና ከልጅነቱ ገና ከወጣትነቱ እንደዚህ መልካም ያደረገው ምንድን ነው ካልን ሴት አያቱና እናቱ ነበሩ እና በልጆቻችን ላይ ልናሳድር የምንችለውን በጎ ተጽዕኖ በበጎ መንገድ እንዴት ልጆችን ልንቀርጽ እንደምንችል የቅዱስ ጢሞቴዎስ አያቱ ሎይድ እና እናቱ ኤውንቄ ምስክር ናቸው ማለት ነው እና በተለይ ሴቶች እናቶች በልጆቻቸው ላይ ሊያሳደሩት የሚችሉትን የሃይማኖት ፍቅር፣ የእግዚአብሔር ፍቅር፣ ፈሪሃ እግዚአብሔር የነዚህ ሴቶች ሕይወት ያሳየናል ማለት ነው። ይህንን ቅዱስ ጳውሎስ መስክሮለታል እና በጢሞቴዎስ መልእክቱ በሁለተኛው ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤውንቄ ነበረባቸው። ይህንን አንተ ከየትም አላመጣኸውም። ከአያትህ ከሎይድ ከእናትህ ከኤውንቄ የወረስከው ነው እያለ ያለው ቅዱስ ጳውሎስ። ስለዚህ ሃይማኖት ይወረሳል፣ ፍቅረ እግዚአብሔር ይወረሳል፣ ፈሪሃ እግዚአብሔር ይወረሳል ማለት ነው። ለልጆቻችን ልናወርሰው የምንችለው ነገር እንደሆነ ከዚህ ከጢሞቴዎስ ሕይወት እናያለን። በአንተም ደግሞ እንዳለ ተረድቻለሁ ይላል እና ይሄ በአያትህ በእናትህ የነበረው በአንተም እንዳለ አይቼ ተረድቻለሁ ይላል እና ቅዱስ ጳውሎስ ከጢሞቴዎስ ሕይወት በስተጀርባ ለጢሞቴዎስ ቅድስና፣ ለጢሞቴዎስ እምነት፣ ለጢሞቴዎስ በጎ ምግባር መነሻ የሆኑትን አያቱንና እናቱን ሲያነሳ እንመለከታለን። እንግዲህ ለልጆቻችን ምን ያህል በጎ አርአያ እየሆናቸው ነው የሚለው እንግዲህ ትልቅ ጥያቄ ነው። ልጆቻችን ከኛ ምን እየተማሩ ነው? በቃል የምንነግራቸውን ቃል እግዚአብሔርን ሳይሆን በሕይወት እና እምነት በትምህርት የሚረዱት አይደለም፣ በተግባር የሚሄዱት ነው እና በተግባር የሚማሩት ነው እና እነዚህ አያቱና እናቱ ለጢሞቴዎስ በምግባር ነው ያስተማሩት።
አምላካችን እግዚአብሔር ይርዳን። በተቃራኒው የልጆቻችንን አእምሮ የሚያበላሽ ለዘላለም ጠባሳ ሆኖ የሚቀር ህይወታቸው ወዳልተፈለገ አቅጣጫ እንዲሄድ የሚያደርግ ደግሞ ስራም እንዳንሰራ አምላካችን እግዚአብሔር ይጠብቃል። ሌላው ምንድነው? አሁንም ስለ ልጅነት ህይወቱ ሲያነሳ ቅዱስ ጳውሎስ አሁን ሲመሰክርለት በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 15 ላይ ምን ይላል? አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር ይለዋል። ጸንተህ ኑር። አሁን ይህንን ትምህርት እሱ ያስተማረውን ትምህርት ብቻ አይደለም ያነሳው ቅዱስ ጳውሎስ እዚህ ጋር አያቱና እናቱ ከልጅነቱ ጀምሮ ያስተማሩትን ትምህርት ነው እየነገረ ያለው። ከልጅነትህ ጀምሮ የተማርከው የተረዳኸው ነገር አለ፣ በሱ ጸንተህ ኑር። ከማን እንደተማርከው ታውቃለህና ይላል። ይህንን ካለ በኋላ ከህፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። ስለዚህ እነዚህ ክርስቲያን እናቱና አያቱ ከልጅነቱ ጀምሮ ክርስቲያኖች ስለነበሩ ኢየሱስ ክርስቶስን ገልጠው የሚያሳዩ መዳን የሚገኝባቸው መጻሕፍትን ቅዱሳት መጻሕፍትን እያሳወቁ አሳድገውታል ማለት ነው። ምን ያህል መታደል ነው! ምን ያህል መታደል! ስለዚህ ጢሞቴዎስ ለዛሬው ጢሞቴዎስነቱ፣ ለዛሬው የቤተክርስቲያን አገልጋይነቱ፣ ለዛሬው የቤተክርስቲያን ሊቀ ጳጳስነቱ የደረሰው የበቃው እንግዲህ በእነዚህ ቅዱሳት አንስት ነው ማለት ነው። ስለዚህ በመንፈሳዊ ቅናቱ በአገልግሎቱ ቅዱስ ጳውሎስ እጅግ ደስ የሚሰኝበት የመከራው ተካፋይ፣ አብሮት የተንከራተተ፣ አብሮት የዞረ፣ አብሮት ወንጌል ያስተማረ፣ የተላላከው፣ የተራዳው ስለሆነ በመልእክቱ የምወድህ ልጄ እያለ ነው የሚጠራው የመንፈስ ቅዱስ ልጁ ስለሆነ እና በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ሰላምታውን ሲጀምር የምወድህ ልጄ እያለ ነው የሚጠራው እና እጅግ ታላቅ መመረጥ ነው። ደስ የሚል ስም ነው በቅዱስ ጳውሎስ የምወድህ ልጄ ተብሎ መጠራት። ለኤፌሶን ቤተክርስቲያን ሊቀ ጳጳስ አድርጎ ሾሞታል። ቅድም እንዳነሳ ነው እንግዲህ በኤፌሶን ቅዱስ ጳውሎስ 2 ዓመት ከ6 ወር ካስተማረ በኋላ ተቃውሞ ሲቀሰቀስበት፣ ተቃውሞ ሲነሳበት፣ ከተማ ስትናወጥ ጢሞቴዎስን ሊቀ ጳጳስ አድርጎ ሾሞላቸው ነው እሱ ወደ መቄዶንያ የተሻገረው። እንግዲህ መጀመሪያ ለጢሞቴዎስ የጻፈለት 2 መልእክታት አሉ። የመጀመሪያው መልእክቱን ስንመለከት እንግዲህ ቅድም እንዳነሳ ነው ከ59 አካባቢ እስከ 62 አካባቢ ቅዱስ ጳውሎስ በሮም በቤቱ የቁም እስረኛ ሆኖ ተቀምጧል ብለናል። ወዴትም መንቀሳቀስ ስለማይችል እዛው ነው የቆየው ማለት ነው። ግን እዛው የቁም እስረኛ ሆኖ በተቀመጠበት ግን 4 መልእክታትን ያህል ጽፏል ብለናል እና ወንጌልን በማስተማር የሚደንቅ ነገር ነው። አሁን በዚህ የሮም ወታደሮችን የቤተ መንግስቱን የቅርብ ሰዎችን ሳይቀር ወንጌልን እንዲቀበሉ ክርስቶስን እንዲያምኑ አድርጓል በዚህ በእስር ቤት እያለ እና እንዲሁም ለሁለተኛው እስር የዳረገው አንዱ ምንድነው የቄሳሮን ሚስትና የቄሳሮን የቅርብ ዘመዶች ሳይቀር ቅዱስ ጳውሎስ አሳምኖ ወደ ክርስትና ስላመጣቸውም ጭምር ነውና ስለዚህ በነዛ በእስር ቤት በነበረበት ሰዓት እንኳን እሱ ራሱ በመልእክቱ እንደሚናገረው እሱ ይታሰራል እንጂ የእግዚአብሔር ቃል የክርስቶስ ወንጌል ግን ሊታሰር አይችልም ይል ነበርና በመልእክቱ። ስለዚህ የወንጌል አገልግሎቱ ግን አልታሰረም ነበር፣ እንዲሁም ይበልጥ ይሰፋ ነበር እና እንግዲህ በሮም የቁም እስረኛ ሆኖ በመቆየቱ እንግዲህ ቅዱስ ጢሞቴዎስን ሊያገኘው አልቻለም። ስርዓተ ክህነትን ኖላዊነትን ሊያስተምረው አልቻለም። ለዚህ ነው መልእክት የጻፈለት ማለት ነው እና የቁም እስሩን ጨርሶ ከሁለተኛው እስር በፊት በሎዶቅያ ወይንም በመቄዶንያም የሚሉ አሉ። እንግዲህ መቄዶንያ በጢሞቴዎስ መልእክቱ ላይ ምዕራፍ 1 ቁጥር 3 ላይ ያው መቄዶንያን ስለሚያነሳ እሱ መነሻ አድርገው በመቄዶንያም የሚሉ አሉ። ስለዚህ ያው ቅዱስ ጳውሎስ በዛ ያለ ጥቂት እረፍት ሲያገኝ የቁም እስሩን ጨርሶ በነበረችው የእረፍት ጊዜ የጻፈለት መልእክት ነው። መልእክቱን የላከለት በሌላው ደቀ መዝሙሩና በሚወደው ደቀ መዝሙሩ በቲቶ እጅ ነው። እንግዲህ መልእክቱን የጻፈበት ዓላማ ቅድም እንዳነሳ ነው
ስርዓተ ንውሎትን ወይም ስርዓተ ክህነትን ወይም ቤተክርስቲያን እንዴት አድርጎ ማስተዳደር መምራት እንዳለበት ለማስተማር ነው ለጢሞቴዎስ የተላከልን። የኤፌሶን ሊቀ ጳጳስ አድርጎ ስለሾመው ይህንን የተጠራበትን የተሾመበትን አገልግሎት እንዴት አድርጎ መፈጸም እንደሚችል ስርዓት ሊሰራለት ነው ይህንን መልእክት የጻፈለት። እንግዲህ ይሄ የጢሞቴዎስ የቲቶ መልእክታት ስርዓተ ቤተክርስቲያን ላይ በተለይ ከጳጳሳት አሿሿም ከክህነት አሰጣጥ ጋር የተያዙ ስርዓቶች ዋና መገኛቸው ምንጮቻቸው እነዚህ የቅዱስ ጳውሎስ መልእክታት ናቸው እና ቅዱሳን ሐዋርያት የመጀመሪያውን ቤተክርስቲያን ሲያደራጁና ሲመሰርቱ ስርዓትንም አብረው እየተከሉ ነው። ለዚህ ማስረጃው እነዚሁ እንግዲህ በመጽሐፍ ቅዱስ ውስጥ ተካተው የምናገኛቸው የጢሞቴዎስና የቲቶ መልእክት በግልጽ ያሳዩናል። ስለዚህ በቤተክርስቲያን ውስጥ ክህነት እንዳለ ክህነት እንደሚያስፈልግ ቤተክርስቲያን በሶስቱ የክህነት ደረጃዎች ልትጠበቅ እንደሚገባት ሶስቱ የክህነት ደረጃዎች ጵጵስና፣ ቅስና፣ ድቁና እነዚህን የክህነት ደረጃዎች ያሟሉ ሰዎች በምን አይነት መንገድ መሾም እንዳለባቸው ወደ እነዚህ የክህነት አገልግሎቶች ለመምጣት ምን አይነት መስፈርቶች ማሟላት እንዳለባቸው እነዚህን ሁሉ ዘርዝሮ ቅዱስ ጳውሎስ የጻፈባቸው መልእክታት ናቸው እና ስርዓተ ክህነትን በተመለከተ ሐዋርያዊ ቀኖናን ለመስራት ነው መልእክቱን የጻፈው ማለት ነው። ሌላው በኤፌሶን የነበረው ልዩ ልዩ የስህተት ትምህርቶች በተመለከተ ምላሽ ለመስጠት ነው። እንግዲህ ቅድም እንዳነሳ ነው ቢጻሳውያን አሉ፣ በአይሁዳውያን እና በአሕዛብ መካከል የነበረው ክርክር ነበር፣ ግኖስቲኮች አሉ። ለእነዚህ ለልዩ ልዩ ስህተት ትምህርቶች ምላሽ ለመስጠት እና ያው ጢሞቴዎስንም ለማጽናት በሐዋርያው አገልግሎቱ እንግዲህ በሐዋርያዊ አገልግሎቱ በተሾመበት ማዕረጉ እንዲጸና ለማበረታታት ነው እንግዲህ እነዚህ መልእክታት የጻፈለት ማለት ነው እና መልእክቱ ይዘቱን ስንመለከት ያው ሰላምታ አለው ከቁጥር 1 እስከ 2 ድረስ። ከቁጥር 3 እስከ 11 በመጀመሪያው ምዕራፍ ላይ ስለ ሐሰተኞች መምህራን የሰጠውን ማስጠንቀቂያ እናያለን። ከምዕራፍ 1 ቁጥር 12 እስከ 20 ድረስ የቅዱስ ጳውሎስ መጠራትና ለቅዱስ ጢሞቴዎስ የሰጠው አባታዊ መልእክት እናገኝበታለን። ከምዕራፍ 2 ከቁጥር 1 እስከ 15 ለወንዶችና ለሴቶች የሰራውን ስርዓት እናያለን። ምዕራፍ 3 ላይ ለጳጳሳት ለዲያቆናት የሰራውን ስርዓት እናያለን። ከዛ በኋላ ምዕራፍ 4 ላይ ስለ ሐሰተኞች መምህራን ይናገራል። ምዕራፍ 4 ከቁጥር 6 እስከ ምዕራፍ 5 ቁጥር 2 ላይ ጢሞቴዎስ አሁን ለቤተ ክርስቲያኒቱ የተሾመ የመንጋው ጠባቂ የቤተ ክርስቲያኒቱ ራስ ስለሆነ በቃልና በምሳሌ እንዴት ማስተማር እንዳለበት ሲመክረው እናያለን። በቃል በምሳሌ እና በቃል ብቻ ሳይሆን የሚሰብከውን የሚያስተምረውን ወንጌል በሕይወቱ እየኖረ እንዴት ምሳሌ ሊሆናቸው እንደሚገባ ሲያበረታታው እናያለን ማለት ነው። ምዕራፍ 5 ከቁጥር 3 እስከ ምዕራፍ 6 ለባልቴቶች ማለት ያው ባሎቻቸው ለሞቱባቸው ሴቶች ዲያቆናውያት ለሚባሉት እንግዲህ ሌላው በክህነት አገልግሎት ውስጥ ከሚራዱት መካከል ዲያቆናውያት የሚባሉት እንግዲህ ባልቴቶች ወይም ባልቴቶች የሆኑ 60 ዓመት የሞላቸው ሴቶች እንዴት ለዚህ አገልግሎት ሊሾሙ እንደሚገባቸው ያስተማረበት ክፍል ነው። ስለ ቀሳውስት ተናግሯል፣ ስለ ባሮች ተናግሯል እና አሁን እነዚህ ሁሉ እንግዲህ ተመልከቱ በቤተ ክርስቲያኒቱ ውስጥ ያሉትን እንግዲህ ምእመናንን እንዴት አድርጎ በስርዓት ሊመራቸው እንደሚገባ ለወንዶች፣ ለሴቶች፣ ለጳጳሳት፣ ለዲያቆናት እንዲሁም ለባልቴቶች፣ ለዲያቆናውያት፣ ለቀሳውስት፣ ለባሮች ለእነዚህ ሁሉ ስርዓት ሰርቶለት እናያለን ማለት ነው። በመጨረሻው ክፍል ላይ እንግዲህ ከፍቅረ ንዋይ ከገንዘብን ከመውደድ መጠበቅ እንደሚገባ ከሐሰት ትምህርት መጠበቅ እንደሚገባ አስተምሮታል፣ መክሮታል። የመጨረሻው እንግዲህ ምዕራፍ 6 ቁጥር 11 እስከ 21 ድረስ ለጢሞቴዎስ በቀጥታ የሰጠው አባታዊ መልእክትን እናገኝበታለን ማለት ነው እና የመጨረሻዋ ክፍል ላይ ያው
ቡራኬ ያስተላልፎለት መልእክቱን ይጨርሳል ማለት ነው። ስለዚህ ይሄ መልእክት ብዙ ስርዓት የተሰራበት መልእክት ነው ማለት ነው። የስርዓት መጽሐፍ ነው ማለት እንችላለን። ለቤተ ክርስቲያን ስርዓትም ዋና መነሻ ነው ማለት ነው። ዋና መነሻ ነው። እንግዲህ ይህንን መልእክት ስናነሳ ከሐዋርያዊ ሰንሰለት የተለዩና በክርስትና ስም ተደራጅተው ያሉ ይሄ ሐዋርያዊ አስተዳደር የሌላቸውን አብያተ ክርስቲያናት እንግዲህ ምን ያህል ሐዋርያት ካጸኑት ሐዋርያት ከሰሩት ስርዓት የወጡ የተለዩ መሆናቸውን በዚህ ማየት እንችላለን። ክህነት የሌለባቸው አሁን በክርስትና ስም የሚጠሩ ድርጅቶች አሉ። የኛ ቤተክርስቲያንን ስንመለከት ግን ይሄው ከቅዱስ ጳውሎስ ጀምሮ የተሰራው ሐዋርያዊ ስርዓት ተጠብቆ ነው የምናገኘው። አሁንም በእኛ ቤተክርስቲያን ያሉት የክህነት ደረጃዎች እነዚሁ ናቸው። ጵጵስና፣ ቅስና፣ ዲቁና። እነዚህ የክህነት ደረጃዎች አሉ ተጠብቀው ኖረዋል። እንግዲህ ለ2000 ዘመን ኦርቶዶክሳዊት ቤተክርስቲያን ከነ ቅዱስ ጳውሎስ ያገኘችውን ከዛ በኋላ እነዚህን ደግሞ በደንብ በስፋት ደግሞ አደራጅተው፣ ምክንያቱም አሁን ቤተክርስቲያን ገና እየተደራጀች ነው ያለችው። ቤተክርስቲያን ገና ቅዱስ ጳውሎስ እኮ እነዚህን አብያተ ክርስቲያናት እየመሰረታቸው እኮ ነው ያለው። ገና ወንጌል እያስተማራቸው ከጣዖት አምልኮ ለይቶ እያወጣ ከአይሁዳዊነት ለይቶ እያወጣ እኮ ወንጌልን ሀ ብሎ እያስተማረ ነው ያለው። ግን ወንጌልን ሀ ብሎ ካስተማራቸው በኋላ እንዴት ቤተክርስቲያኒቱን እንዴት አድርጎ በክህነት እንዳደራጃቸው ገና ይኸውን ኋላ ላይ የተፈጠረ ነገር አይደለም። ከቅዱስ ጳውሎስ ጀምሮ ቤተክርስቲያን በክህነት ታጥራ ተጠብቃ የኖረች መሆኗን እናያለን። ሐዋርያውያን አበው የምንላቸው ደግሞ የእነሱ መልእክታት የነ ቅዱስ አግናጢዎስ ምጥው ለአንበሳ የእነሱ መልእክታት ደግሞ ስንመለከት ይበልጥ ደግሞ በእነሱ ዘመን ደግሞ ይበልጥ እንዴት እንደተደራጀ እናያለን ማለት ነው። በዚሁ ያው እግረ መንገዳችን እውነተኛዋ ቤተክርስቲያን የትኛዋ ነች ለሚለው ራሱ አንድ መልስ ሰጪ ነው ማለት ነው። የጢሞቴዎስ መልእክታትን ስንመለከት ሌላው ሁለተኛው መልእክት ነው። ሁለተኛው መልእክት እጅግ አሳዛኝ መልእክት ነው። የስንብት ደብዳቤ ነው። ምናልባትም የቅዱስ ጳውሎስ የመጨረሻ መልእክቱ ነው። ከመልእክታቱ ሁሉ መጨረሻ የጻፈው ነው። ይህንን መልእክት የጻፈው እንግዲህ ቅድም እንዳነሳ ነው ቅዱስ ጳውሎስ ከሞቱ በፊት በሮም ለሁለተኛ ጊዜ ታስሮ ሳለ ነው። እንግዲህ ሁለተኛው እስር ከመጀመሪያው እስር ፈጽሞ የተለየ ነው። ጨለማ በሆነ ወንጀለኞች በሚቀጡበት እስር ቤት ውስጥ ነው ቅዱስ ጳውሎስ የታሰረው በዚህ በሁለተኛው እና ይሄ የሁለተኛው እስር የስቃይ እስር ነው፣ የመከራ እስር ነው። እንደ መጀመሪያው ነፃነት አልነበረው። ስለዚህ በዚህ በሁለተኛው አስጨናቂ በሆነው እስር ቤት እያለ ነው የጻፈው። የስንብት ደብዳቤ ነው ማለት እንችላለን። ያው በ66 ዓመተ ምህረት አካባቢ አንክሮሎስ እጅ የላከው መልእክት ነው፣ ጽፎ የላከው መልእክት ነው። ይሄ ሁለተኛው መልእክቱ ከእስረኛው እንግዲህ ከጳውሎስ ለጢሞቴዎስ የተላከ ነው እና መጀመሪያ ሲጀምር እስረኛው ብሎ ነው ራሱን የሚጠቅሰው። ስለ ክርስቶስ ብሎ ነፃነቱን የሰዋ ስለ ክርስቶስ ወንጌል የታሰረ ቅዱስ ጳውሎስ፣ መከራ የደረሰበት ጳውሎስ ለጢሞቴዎስ የላከው ሁለተኛ ማበረታቻ ማጽናኛ ነው እና ምዕራፍ 2 ቁጥር 1 ላይ ለዛ ነው ስለ ክርስቶስ እንዴት አርበኛ መሆን እንዳለበት ያስተምረዋል። ወታደር ለጌታው ራሱን አሳልፎ የሰጠ ማለት ነው እና ለንጉሱ ለሚዋጋለት ንጉስ ፈቃድ ህይወቱን አሳልፎ የሚሰጥ ማለት ነው። እውነተኛ አርበኛ ማለት እውነተኛ ወታደር ንጉሱ ባሰማራው ቦታ ንጉሱ በላከው ቦታ ሄዶ ስለ ንጉሱ የሚዋጋ የሚጋደል ማለት ነው እና እውነተኛ ሐዋርያነት ልክ እንደዛ ነው። ለዛ ነው ጢሞቴዎስን አርበኛ እንዲሆን ለክርስቶስ አርበኛ እንዲሆን ይመክረዋል። ከምዕራፍ 2 ቁጥር 14 እስከ ምዕራፍ 3 ቁጥር 9 ላይ እውነተኛ ትምህርትና ሐሰተኛ ትምህርትን ቅዱስ ጳውሎስ በንጽጽር ያሳያል። እንግዲህ በመልእክታት ውስጥ አሁን በተለይ ለጢሞቴዎስ የሚልከው እና ለቲቶም የሚልከው መልእክት ተመሳሳይ ነው። በዋናነት እንግዲህ ቅዱስ ጳውሎስ እያደረገ ያለው አንደኛ ቤተክርስቲያንን እንዴት እንዲያደራጅና
እንዴት እንዲመራ ስርዓት መስራት ነው። ሁለተኛ ደግሞ የቤተ ክርስቲያን ትልቅ ፈተና የሆኑትን በዛ ዘመን የነበሩትን ጠላቶችና ከነሱ የሚመጣውን ሐሰተኛ ትምህርት እንዴት መመከት እንዴት መመለስ እንዳለበት ነው እያስተማረ ያለው ማለት ነው። ለዛ ነው መልእክታት ውስጥ ስለ ሐሰተኛ ትምህርት ታገኛላችሁ። ደግሞ እንደገና ደግሞ ስለ ስርዓት ቤተክርስቲያን ስለምትደራጅበት ስርዓት ደግሞ ሲያስተምር እናያለን ማለት ነው። በምዕራፍ 3 ከቁጥር 10 እስከ ምዕራፍ 4 ቁጥር 8 ላይ የመጨረሻውን የማበረታቻ መልእክት ይሰጣል። የራሱን ተጋድሎ ፈጽሞ እንዴት ከክርስቶስ የሚቀበለውን አክሊል እየጠበቀ እንደሆነ ቅዱስ ጳውሎስ ይነግረዋል። እና ይሄ መቼስ ያው የመቃብር የሐውልት ጥቅሶ ሆኖ የቀረው ማለት ነው። ብቻዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ፣ ከክርስቶስ ዘንድ የድል አክሊል ይጠብቀኛል እያለ ቅዱስ ጳውሎስ የተናገረው እንግዲህ አሁን መልእክቱን ስትመለከቱት ያው የተጻፈበትን አውድ ስትመለከቱት ያው መልእክቱን ትረዱታላችሁ ማለት ነው። ቅዱስ ጳውሎስ ይህንን እያለ ያለው መጨረሻ ከሞቱ በፊት በሁለተኛው የሮም እስር ቤት ውስጥ እያለ ሞቱን እየተጠባበቀ የጻፈው ስለሆነ ነው። በቃ ተጋድሎን እንደጨረሰ ከዚህ ዓለም ለክርስቶስ ሰማዕት ሆኖ ተሰውቶ የሚያልፍበት ጊዜው እንደደረሰ ስላወቀ የጻፈው መልእክት ነው ይሄ። በእርግጥም ተጋድሎን ጨርሷል። በእርግጥም ሃይማኖቱን ጠብቋል። በእርግጥም መከራውን ሁሉ ታግሶ ብዙን ነገር አሳልፎ ለክርስቶስ እውነተኛ አርበኛ ሆኖ ኖሯል እና ያው እኛ እየበላንም እየጠጣንም እየጨፈርንም በዝሙት እየረከስንም መጨረሻ ላይ ተጋድሎዬን ጨርሻለሁ እያለን እንደው ጥቅሱን አበላሽ ነው እንጂ ቅዱስ ጳውሎስ ግን በሚገባ የተናገረው ጥቅስ ነው። በሚገባ ጨርሶ ነው ተጋድሎውን ጨርሶ ክርስቶስ ያስቀመጠለትን መስቀል ተሸክሞ መከራውን ሁሉ ታግሶ በቃ ልክ እውነትም የድል አክሊሉ ጋር ደርሶ የጻፈው መልእክት ነው እና ከባድ መልእክት ነው። ከባድ ጥቅስ ነው። ቅዱስ ጳውሎስ ነው የተናገረው። በነገራችን ላይ እንዲሁ ዝም ብሎ ማንም ሰው እያነሳ የሚጠቅሰው መሆን የለበትም። ግን እግዚአብሔር ያድርግልን። እስቲ መቼስ ያው ቅዱስ ጳውሎስም ይህንን አክሊል ለእኔ ብቻ አይደለም እንደዚሁ እኔ እንደተጋደልኩ ለሚጋደሉ ሁሉ ክርስቶስ ያዘጋጀው አክሊል አለ ስላለ መቼስ በሱ ቃል ኪዳን በሱ ጸሎት በሱ አገልግሎት የኛንም ጥቂቱን ነገር ቆጥሮ እግዚአብሔር ለሱ የሰጠውን አክሊል ለኛም እንዲያቀዳጀን የሱ መልካም ፈቃድ ይሆንልን፣ እንደ ቃሉ ያድርግልን፣ እንደ ስራችን ሳይሆን። ከዛ በኋላ እንግዲህ ቅዱስ ጳውሎስ ምዕራፍ 4 ቁጥር 9 እና 18 እስከ 18 ድረስ እስከ መጨረሻ ድረስ እንዲጸና ጢሞቴዎስን ያስጠነቅቀዋል። መጨረሻ ላይ ማጠቃለያና ቡራኬ ይሰጥና መልእክቱን ይጨርሳል ማለት ነው። ይህንን ይመስላል የጢሞቴዎስ መልእክት። እንግዲህ በአጠቃላይ ሁለቱም መልእክት ያው ይዘታቸው ቅድም እንዳነሳሁት ጢሞቴዎስ የኤፌሶን ሊቀ ጳጳስ ሆኖ ስለተሾመ በኤፌሶን ያለችውን ቤተክርስቲያን እና በኤፌሶን ዙሪያ ያሉትን አብያተ ክርስቲያናት የሚመራ የሚያስተዳድር ስለሆነ ስርዓተ ቤተክርስቲያንን ሰርቶ ሰጥቶታል። ያንን ለማድረግ እነዚህ መልእክታት ጽፏል። በዛ ዘመን በኤፌሶን ዙሪያ ያሉ አብያተ ክርስቲያናትን ይፈትኑ የነበሩትን ሐሰተኞች መምህራንን እንዴት አድርጎ መውቀስ እንዳለበት፣ ትምህርታቸውንም እንዴት አድርጎ መቃወም እንዳለበት ለማስተማር እነዚህ መልእክታት ጽፎለታል ማለት ነው። ሁለተኛው ለግለሰብ አሁንም ከተጻፉ ወይም ለቤተ ክርስቲያን መሪዎች ከተጻፉ መልእክታት አንዱ ሌላው ቲቶ ነው። ቲቶም ልክ እንደ ጢሞቴዎስ ቅዱስ ጳውሎስ እጅግ ከሚወዳቸው ደቀ መዛሙርቶቹ መካከል አንዱ ነው። ከደቀ መዛሙርቱ መካከል አንዱ ነው። በአገልግሎቱ በትጋት ከሚራዱት አንዱ ነውና እንዲሁም ያው ልክ እንደ ጢሞቴዎስ ሁሉ በአንደኛው በዚሁ በምዕራፍ 1 ቁጥር 4 ላይ በፍቅርና በሃይማኖት ለምወድህ ልጄ ለቲቶ ብሎ ነው መልእክቱን ራሱ የሚጀምረው ማለት ነው። እና ሰላምታው ላይ በፍቅርና በሃይማኖት ለምወድህ ልጄ ለቲቶ ቲቶ ከአረማውያን ወገን ነው። ጢሞቴዎስ ቅድም እንዳነሳ ነው በአባቱ በኩል ነው ከአረማውያን ወገን፣ በእናቱ በኩል አይሁዳዊት እንደነበረች ቅድም አንስተናል። ቲቶ ግን ያው ከአረማውያን ወገን ነው።
ከአንጾኪያ ያው ቀርጤስም የኛ ትርጓሜው ያው ቀርጤስ ይላል። ከዛ የተወለደ ሰው ነው። ቀርጤስ እንግዲህ በኋላም ላይ እንመጣበታለን። እሱም ሊቀ ጳጳስ ሆኖ የተሾመባት ቦታ ስለሆነች ቀርጤስ ማለት ወደብ ነች። በሜዲተራኒያን ባህር ላይ ያለ ወደብ ነው። ምናልባት ያው ማፑን ማየት ትችላላችሁ። ጥቁሩ መጽሐፍ ቅዱስ በስተጀርባ የቅዱስ ጳውሎስን ሐዋርያዊ አገልግሎት የሚያሳዩ ካርታዎች አሉ። እዛ ካርታ ላይ በሜዲተራኒያን መካከል የምታገኙ ትልቅ ወደብ ነው። በውስጡ ብዙ ከተሞች ያሉት ወደብ ነው እና ያው ከዚህ ቀርጤስ ከምትባለው ቦታ የመጣ ሰው ነው ቲቶ። በቲቶን ያገኘው ቅዱስ ጳውሎስ በመጀመሪያው ጉዞ ነው። ከበርናባስ ጋር በገላትያ እና በቆሮንቶስ አብሮት እንዳገለገለ ራሱ ቅዱስ ጳውሎስም መስክሮለታል። በዚህ በገላትያ ምዕራፍ 2 ቁጥር 1 ላይ አንስቶታል። በቆሮንቶስም ደግሞ እንዳገለገለ በዚህ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 16 ላይ እናገኛለን። ስለዚህ ቅዱስ ጳውሎስ በእነዚህ አብያተ ክርስቲያናት እየዞረ ሲያገለግል በግሪክም በገላትያም ከቅዱስ ጳውሎስ ጋር አብሮ ያገለግል የተላላከ ነው ማለት ነው። ቲቶ መልእክታትንም በማድረስ ያው ተላልኳል። እንግዲህ ሐዋርያው በመጀመሪያው እስራቱ መጀመሪያ እንግዲህ ሲታሰር ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሲወሰድ አንዱ ያረፈው እቺ ቀርጤስ በምትባለው ወደብ ላይ ነው። ነገር ግን ከ2 ዓመት የቆሙ እስሩ ሲፈታ ተመልሶ መጥቶ ነው በደንብ ወንጌልን ያስተማረው በዚች ከተማ ውስጥ ማለት ነው። እና ከዛ በኋላ ነው ቲቶን ሊቀ ጳጳስ አድርጎ የሾመላቸው ማለት ነው። ቲቶን ሊቀ ጳጳስ አድርጎ የሾመላቸው ከዛ በኋላ ያው መልእክቱን የሚጽፍበት ዓላማ ተመሳሳይ ነው ከጢሞቴዎስ ጋራ፣ ይዘቱም ተመሳሳይ ነው። በተለይ ከአንደኛ ጢሞቴዎስ ጋራ ተመሳሳይ ይዘት አለው። የቀርጤስን ቤተክርስቲያን ጢሞቴዎስ የኤፌሶንን ቤተክርስቲያን ነው። ያው ቦታውን የተለያየው እንጂ ዓላማው አንድ ነው። የቀርጤስን ቤተክርስቲያን እንዴት እንደማስተዳደር እንዳለበት ስርዓተ ክህነትን ሊሰራለት ነው የጻፈው። እንግዲህ ያው የመጀመሪያው እስር የነበረው ቅድም እንዳነሳ ነው እስከ 62 ዓመተ ምህረት ድረስ ነው። ስለዚህ ያው በመካከል ቅዱስ ጳውሎስ እረፍት የነበረው ለ2 ዓመት ከ63 እስከ 65 ዓመተ ምህረት ድረስ ነው። በነዛ በሁለቱ ዓመታት ከሁለተኛው የሮም እስሩ በፊት የተጻፈ መልእክት ነው ማለት ነው። የጻፈበትን ቦታ ያው ኒቆጵልዮን ያው መቄዶንያ ማለት የሰሜን ግሪክ፣ በሰሜን ግሪክ ኒቆጵልዮን በምትባለው ከተማ ሳለ መልእክቱን ጽፎ አርጣማ በሚባለው በሌላው ደቀ መዝሙሩ ልኮለታል ማለት ነው። የቲቶ መልእክት ይዘት እንግዲህ በመጀመሪያው ምዕራፍ የመጀመሪያዎቹ 4 ቁጥሮች ውስጥ ሰላምታ እናገኛለን። ከቁጥር 5 እስከ 9 ስለ ቤተክርስቲያን አስተዳደር መዋቅር ቅዱስ ጳውሎስ ያስተምራል። በተለይ በዚህ ስፍራ ላይ በዚህ ቦታ ላይ ስለ ቀሳውስትና ጳጳሳት ሹመት ቅዱስ ጳውሎስ ያስተማረውን ትምህርት እናያለን። እንግዲህ ቅድም በጢሞቴዎስ ካነሳ ነው ማብራሪያ ጋር ተመሳሳይ ነው ማለት ነው። ከቁጥር 10 እስከ 16 ስለ ሐሰተኞች መምህራን እንዴት አድርጎ መገሰጽ እንዳለበት የተላለፈ መልእክት እናገኛለን። ይሄም ያው በዚሁ በጢሞቴዎስ መልእክት ጋር ካለው ጋራ ተመሳሳይ ነው። በምዕራፍ 2 ከቁጥር 1 እስከ ምዕራፍ 3 ከቁጥር 16 ድረስ ስለ ክርስቲያናዊ ኑሮ የተሰጠ ትምህርት አለ። በቤት ውስጥ አማኞች እንዴት ያለ ስርዓት ሊኖራቸው እንደሚገባ ቅዱስ ጳውሎስ አስተምሯል። ያው ከዛው ጋር አያይዞ የተገለጠ የክርስቶስ ቸርነት፣ ቤዛነት፣ አዳኝነት እና ክርስቲያኖች ደግሞ እንዴት ለዛ ክርስቶስ በቸርነቱ ለሰጠው ጸጋ ተግባራዊ ምላሽ መስጠት እንዳለባቸው ቅዱስ ጳውሎስ አስተምሯል። በተለይ ምዕራፍ 2 ቁጥር 11 ላይ ያለው ጥሩ አድርጎ ይገልጸዋል። ከኃጢአትና ከዓለም ፍትወት እንለይ ዘንድ በዚህ ዓለምም በጽድቅ በንጽህናና በፍቅር እንኖር ዘንድ ይላል። በቃ የክርስቶስ ቸርነት፣ የክርስቶስ ቤዛነት፣ የክርስቶስ አዳኝነት ተገልጧል። ክርስቶስ በጸጋ
ምንድንበትን ነገር ሁሉ ሰጥቶናል። ስለዚህ የኛ ተግባራዊ ምላሽ ምንድነው መሆን ያለበት? ከዓለም ከኃጢአት ፍትወት መለየት ነው። በዚህ ዓለም ደግሞ የሰጠንን እድሜ እስክንጨርስ ድረስ በጽድቅ በንጽህናና በፍቅር መኖር። በጽድቅ በንጽህናና በፍቅር እውነተኛ በጎ ስራ፣ የጽድቅ ስራ እየሰራን ራሳችንን እየገዛን ማለት በንጽህና ራሳችንን እየጠበቅን በፍቅር እየተዋደድን መኖር ነው። ይሄ ነው የተጠየቅነው እና ይህን ነው ቅዱስ ጳውሎስ በዚህ ክፍል ውስጥ ሰፋ አድርጎ የሚያስተምረው ማለት ነው። መጨረሻ ላይ ማጠቃለያና ሰላምታ ቡራኬ አለ ማለት ነው። እንደ ሁል ጊዜው የቲቶ መልእክት ይህንን ይመስላል። መጨረሻ ዛሬ የምንመለከተው አጭር መልእክት ነች። ይችኛዋ ያው ፊልሞና ከመልእክቱ ሁሉ በጣም አጭር መልእክት ነች። በጥቂት ደቂቃ ውስጥ ስለምንጨርስ እሱን ተማምረን ትምህርታችንን እንጨርሳለን። ፊልሞና ሀገሩ ቆላሲስ ነው። ቅድም አንስተነዋል። ሐዋርያው ቅዱስ ጳውሎስ በኤፌሶን እያለ ፊልሞናም እንግዲህ ለስራ ጉዳይ ወደ ኤፌሶን ሄዶ ሳለ በዛ የቅዱስ ጳውሎስን ትምህርት ሰምቶ አምኖ ከነቤተሰቡ ተጠምቋል። ፊልሞና ጌታ ነው ማለት በዛ ጊዜ ያው ባለ ሀብት ነው፣ ጌታ ነው። አብርሃማዊ ሕይወትም የነበረው ነው። በተለይ ሀብት ንብረት የነበረው ትልቅ ሰው ስለሆነ እንግዶችን የሚቀበል ነበር። በተለይ ክርስትናውን ከተቀበለ በኋላ ቅዱስ ጳውሎስን በዚህ በጣም ያመሰግነዋል። መልእክቱን ሲጀምር እንዴት ክርስቲያኖችን እንዴት እንዳሳረፋቸው፣ እንዴት እየተቀበለ ያስተናግዳቸው እንደነበረ ቅዱስ ጳውሎስ አንስቶ አመስግኖታል እና ቅዱስ ጳውሎስንም በዚሁ መንገድ ያው ይራዳው ነበረ። እንግዲህ ታሪኩ ይህን መልእክት የተጻፈበትም እንግዲህ ዓላማ ምንድን ነው? አናሲሞስ የሚባል ባሪያ ወይም አገልጋይ ነበረው። አናሲሞስ የጌታውን ንብረት ሰርቆ ኮብልሎ ከጌታው የጠፋ ባሪያ ነው። እንግዲህ በዛ በሮም ሕግ ባሮች ከጌቶቻቸው እንኳንስ ገንዘብ ሀብት መስረቅ ይቅርና ሌላም ነገር ማድረግ አይፈቀድላቸውም እና ከጌቶቻቸውም ኮብልለው መጥፋት አይችሉም። በተገኙበት ቦታ ያው በሞት ይቀጣሉ እና በሞት የሚያስቀጣ በደል ነው። ከጌታው ሰርቆ ኮብልሎ ሮም ገብቷል ማለት ነው። ከቆላሲስ ኮብልሎ ሮም ገብቷል። ሮም ሲገባ ያን ጊዜ ቅዱስ ጳውሎስ በመጀመሪያው የሮም የቁም እስር የነበረበት ጊዜ ነበረ እና ወደ ቅዱስ ጳውሎስ ተጠግቶ የቅዱስ ጳውሎስን ትምህርት ሰምቶ አምኖ ተጠምቋል። እንደውም የሚደንቀው ነገር ያው አናሲሞስ የስሙ ትርጓሜ የሚጠቅም ማለት ነው፣ ጠቃሚ። በዛ ዘመን በሮም ለባሮች በጣም በብዛት የሚሰጥ መደበኛ ስም ነው እና ነገር ግን ያው እንደ ስሙ ለጌታው ለፊልሞና ጠቃሚ አገልጋይ አልነበረም፣ የማይጠቅም ባሪያ ነበረ። ቅዱስ ጳውሎስ ግን ካገኘው በኋላ ለውጦ ዳግመኛ የሚጠቅም ባሪያ አድርጎታል። ያውም ለፊልሞና ሳይሆን ለክርስቶስ። በኋላ ላይ ያው እሱም ራሱ ተሹሞ ሊቀ ጳጳስ ሆኖ ቤተክርስቲያንን የሚመራ ታላቅ ቅዱስ ነው አናሲሞስ። ስለዚህ ምንድነው አናሲሞስ ቅዱስ ጳውሎስ ካገኘው በኋላ አስተምሮ አሳምኖ ካጠመቀው በኋላ አሁን ይችን መልእክት ጽፎ ወደ ፊልሞና መልሶ ይልከዋል። ምክንያቱም በሮም ሕግ ባሪያ ከጌታው ኮብልሎ መጥፋት አይችልም። ስለዚህ ሁለቱ ማስታረቅ ነበረበት ቅዱስ ጳውሎስ እና ለዚህ የላከው መልእክት ነው ማለት ነው እና እንዲሁም በቁጥር 10 ላይ በዚሁ ፊልሞና አንድ ምዕራፍ ነች። ቁጥር 10 ላይ በእስራቴ የወለድኩት ልጄ ይለዋል። በእስራቴ የወለድኩት ልጄ ያው እስር ቤት እያለ በእስር ቤት አገልግሎቱ አሳምኖ ያጠመቀው ስለሆነ በእስራቴ የወለድኩት ልጄ ብሎ ሲጠቅሰው እናያለን። እንግዲህ ፊልሞና ያው ሀገሯም ቆላሲስ ነው። በኋላ ላይም ያው የቤተክርስቲያን ታሪክ እንደሚነግረን የቤተክርስቲያን ትውፊት እንደሚነግረን የቆላሲስ ሊቀ ጳጳስ ሆኖ ተሾሞ ያገለገለ ነው ማለት ነው። መልእክቱ በይዘቱ እንግዲህ ከቅዱስ ጳውሎስ መልእክታት ሁሉ ትንሹ መልእክት ነው። አንድ ምዕራፍ ብቻ ነው ያለው።
በሮም እንግዲህ ቅድም እንዳነሳ ነው ቅዱስ ጳውሎስ የቁም እስረኛ እያለ ከጻፋቸው 4ቱ መልእክታት አንዱ ነው ማለት ነው። የፊልሞና መልእክት፣ የፊልጵስዩስ፣ ቆላሲስ፣ ኤፌሶን። እንግዲህ አሁን ይሄ መልእክት ኮብልሎ ከጌታው የጠፋውን አናሲሞስ የሚባለውን ባሪያ ከጌታው ጋር እንዲታረቅ ለመለመን ምልጃ ለማቅረብ የጻፈው መልእክት ነው። በእርግጥ ግን ይህን ምልጃ ለማቅረብ ብቻ የተጻፈ መልእክት ግን አይደለም። ጠለቅ ብለን ስንመለከተው በጌታና በባሪያ መካከል ያለው ልዩነት እንዴት በክርስቶስ እንደጠፋ የሚያበስር ነው እና ነፃነቱን ስለ ክርስቶስ የለወጠው ቅዱስ ጳውሎስ ለውጦ እስረኛ የሆነው ቅዱስ ጳውሎስ ባሪያ ስለነበረው ኮብልሎ ስለጠፋው ይጠቅማል ተብሎ አናሲሞስ የሚል ስያሜ ተሰጥቶት የማይጠቅም ባሪያ ለሆነው ለአናሲሞስ የነፃነት ጥያቄ ያቀረበበት መልእክት ነውና መልእክቱን በተለይ ይህን ጥያቄ ያቀረበበት መንገድ ስትመለከቱት እጅግ ልብን በሚነካ በሚማርክ መንገድ ነው ቅዱስ ጳውሎስ የሚለምንለት እና አጭር መልእክት ነች። እንደውም መልእክቱን እናንተ ሙሉውን አንብቡ፣ ግን አንድ ክፍል ከዛ ውስጥ ላንብብላችሁ። ለዘላለም የሆንህ ዘንድ ስለዚህም ምናልባት ለጊዜው ተለይቶ ይሆናል። ከእንግዲህ ወዲህ እንደ ባሪያ አይደለም ይለዋል። አሁን ከእንግዲህ ወዲህ እንደ ባሪያ አይደለም፣ ነገር ግን ለእኔ ተለየ የተወደደ ወንድሜ ከሆነ ለአንተማ ይልቅ በስጋው በጌታችንም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? እንግዲህ አሁን ያ ካንተ ኮብልሎ የጠፋው ባሪያ ለእኔ እጅግ የሚጠቅም አገልጋይ ሆኖኛል። አገልጋይ ብቻ አይደለም ወንድም ሆኖኛል፣ የተወደደ ወንድም ሆኖኛል። ለእኔ እንደዚህ ከሆነ ለአንተማ እንዴት አይሆንም? ምክንያቱም ፊሊሞናን አሳምኖ ያጠመቀው መምህሩ ማነው? ቅዱስ ጳውሎስ ነው። ስለዚህ ይሄ አናሲሞስ ለእኔ የተወደደ ወንድም ሆኗል፣ ለአንተም ከዚህ የበለጠ የተሻለ እንዴት አይሆንህም ይሏል። እንግዲህ አንተ ወንድሜ ከሆንክ እንደ እኔ ተቀበለው። ስለዚህ ይህችን መልእክት ስልክ በሮም ሕግ ከጌታው ኮብልሎ የጠፋ ባሪያ ብለህ አትቅጣው። ነገር ግን እንዴት አድርገህ ተቀበለው? እንደ እኔ ተቀበለው። እኔ እንደመጣሁ አድርገህ ተቀበለው። እንዴት ተመልከቱ እንግዲህ ቅዱስ ጳውሎስ እንዴት አድርጎ እንደለመነለት እንደማለደለት። እኔ ጳውሎስ ስለ እርሱ እንዲሁም ምን ይላል ከዛ በፊት እንዲሁም እንደ እኔ ተቀበለው ካለ በኋላ የበደለህ በደል ቢኖር ግን ወይም የሚከፍልህ ዕዳ ቢኖር በእኔ ላይ ቁጠረው። እኔ ጳውሎስ ስለ እርሱ ከፍላለሁ ብዬ በእጄ ጽፌአለሁ። ስለዚህ ምንም ዕዳ ቢኖርበት እኔ ከፍልለታለሁ ብዬ በእጄ ጽፌአለሁ። ራስህን እንኳ ልትሰጠኝ ይገባኛል አልልህም። አሁን ወንድሜ ሆይ በጌታችን ስለ አንተ ደስ ይለኛል። እኔንም ደግሞ አሳርፈኝ፣ ሰውነቴንም በክርስቶስ ደስ አሰኛት እያለ ይለምንለታል እና በዚህ መንገድ ልመና አቅርቦለታል። ግን ከመልእክቱ ውስጥ በስተጀርባ የምናየው ምንድን ነው? አሁን ቅዱስ ጳውሎስ እንግዲህ ያን ጊዜ ባሪያዎች ተብለው የሚገዙትን እንደነ አናሲሞስ የነበሩትን እንዴት በክርስቶስ ወንጌል ነፃ እንዳወጣቸው ታያላችሁ፣ ትመለከታላችሁ። እና ለዚህ ነው ባሪያ ጌታ የለም የሚለው በመልእክቱ። ክርስትና ማለት እንግዲህ ሁሉን እኩል ያደረገች ሁሉን ያስተካከለች በክርስቶስ ወንጌል ልዩነት የሰው ልጆች በዚህ በሶሻል ስታተስ እንግዲህ የነበረው ልዩነት እንዴት ምን ያህል እንደጠፋ የሚያሳይ ነው ማለት ነው። እና ከዚህም ባሻገር ቅዱስ ጳውሎስ ምን ያህል ለሚያገለግላቸው ምዕመናን ይጨነቅ እንደነበረ፣ ራሱን አሳልፎ እንዴት ይሰጥ እንደነበረ የሚያሳየን መልእክት፣ ልዩ የፍቅር መልእክት ነው። ስለዚህ ያው ፊልሞናን በይቅር ባይነት እንዲቀበለው ያደረገ ነው ማለት ነው። እንግዲህ ያው መልእክቱ በአጠቃላይ ያው የመጀመሪያዎቹ 3 ቁጥሮች ሰላምታ ነው። ከቁጥር 4 እስከ 7 ለፊልሞና የቀረበ ምስጋና ነው። ቅድም እንዳነሳሁላችሁ እንዴት ክርስቲያኖችን ይራዳ እንደነበረ፣ እንዴት በአብርሃማዊ ሕይወቱ እንዴት እንዳመሰገነው በዚህ ክፍል ውስጥ ታያላችሁ። ከምዕራፍ 8 እስከ 22 ለአናሲሞስ የቀረበ ምልጃ አለ። ከ23 እስከ 25 ድረስ ደግሞ ማጠቃለያና ሰላምታ ቡራኬ
እናገኝበታለን ማለት ነው። ያው ለዛሬ እዚህ ላይ ይብቃን። እንግዲህ የሚቀረን አንድ መልእክት ነው ከቅዱስ ጳውሎስ፣ የዕብራውያን መልእክት ነው። እሱን እግዚአብሔር እንደረዳን በሚቀጥለው ጊዜ እንመለከትና የቀሩትን የሐዋርያት መልእክታት ለማየት እንሞክራለን። አምላካችን እግዚአብሔር እስከዚህ ሰዓት ድረስ ስላቆየን ስለጠበቀን ይህችንም ሰዓት ባርኮ ቀድሶ ቅዱስ ቃሉን እንድንማርበት የቅዱስ መጽሐፍን ቃል እንድናጠናበት ስለረዳን ምስጋና ለእርሱ ይሁን። የቅዱስ ጳውሎስ በረከት በሁላችንም ላይ ይደርብን። ወስብሐት ለእግዚአብሔር።